ተናገሪ። እውነት ስዬ እኔ ምንም አላልኩት። እንዴ ለምን ወደዚህ መጣ? ተጨንቄ እየጠበኩሽ እኮ በዛው ቀረሽ። ቆይ ምን እየተፈጠረ ነው? ደህና ነሽ? ደህና ነኝ። ምን እያወራችሁ ነበር የተፋጠጣችሁት? እንትን አይ ቶሚ ሲወጣ የተሸዋሉ ምናምን ብዬ እየጠየኳት ነበር። መልስ ካንቺ አልፈልግም። የጠየኩት እሷን ታያለህ። ዋጋህን ነው የምሰጥህ። እትዬ እንዳለችው ነው። አይቼው ከነበረ እየጠየቀች ነው። እርግጠኛ ነሽ እንደዛ ነው? አዎ እንደዛ ነው። አዎ እኮ መጀመሪያም እኮ ነግሬህ ነበረ። ለስራ ባልደረቦቹ ደውዬ እኔ ስልክ ተገኘ የተባለበት ቦታ ሄዳለሁ። እሺ ጥሩ። መሲ በስተመጨረሻም እንግዲህ ሉሊት ሁሉን ነገር አቃባታለች። ምክንያቱም ለቶም የነገረችው አንድና አንድ እዚህ ቤት ውስጥ ያለችው መሲ ነች በማለት ቀጥታ እንግዲህ ናሆም ሲያፋጥጣት ቀጥታ ወደ መሲ ነበር የሄደችው። ናሆም ግን ስለጠረጠረ ወይዘሮ ሄለንን ተከትሎ ከሄደችበት ሄዶ ነበር ማለት ነው። እና ምን እያልሻት ነው? ምንድን ነው የምታወሩት? በማለት እንግዲህ መሲ ስትጨነቅ በነበረበት እንዲሁም ደግሞ እጅግ በጣም ጉሮሮዋን ልትይዛት በነበረበት ሰዓት ነበር ወይዘሮ ሄለን ናሆም መጥቶ ደርሶላት እንግዲህ ያው መሲን ያተረፋት ማለት ይቻላል ማለት ነው። እና መሲ እጅግ በጣም ነበር የደነገጠችው። ምክንያቱም ሁሉን ነገር ለቶም ተናግራለች። ወይዘሮ ሄለን ምን እንዳደረገች እና ማን እንደሆነች ስለ ማንነቷ እንዳለ ቴክስት ጽፋለታለች። ምክንያቱም ወይዘሮ ሄለን አስጠንቅቃት ነበረ። እኔ አንቺ እንዳረሳሽ እና ሁሉን ነገር እንደምታስታውሺ አቃለሁኝ፣ በእኔ አትጫወችብኝም በማለት እንግዲህ መሲን አስፈራርታት ነበር። ምክንያቱም መሲ ያው ወይዘሮ ሄለን የምታደርገውን ከጀርባ እየቀረጸቻት ድምፅ እየቀረጸቻት ነበር። የቀረጸቻትንም አስቀምጠው ነበር። በነገራችሁ ላይ ከዚህ በፊት ስልክሽን አንጩ ብላ ተቀምጣት ነበረ ማለት ነው። የመሲ ጓደኛ ስልኳን ከወይዘሮ ሄለን ክላስ አድርጋ ምን እንደምታወራና ከማን ጋር እንደምትገናኝ ስለ ወይዘሮ ሄለን ለማጣራት ሞክረው ነበር። ግን ደግሞ ያን ስልክ ደግሞ አግኝታ ያው ከኔ ጋር ለመስራት ትስማሚያለሽ ወይ? እኔ በጣም ብዙ ብር እሰጥሻለሁ በማለት እንግዲህ እንትን ብለዋት ነበረ ማለት ነው። ከወይዘሮ ሄለን ጋር እንድትሰራ አድርጋት ነበረ የመሲን ጓደኛ ማለት ነው። እና ግን ደግሞ መሲ ከዚያ በፊት የቀረጸቻት ስላለ በራሷ ስልክ የቀረጸቻትን ከስልኳ አውጥታ በሊሞሪ ነበር ያስቀመጠችው። ሊሞሪውን ግን ከደበቀችበት ወይዘሮ ሄለን አግኝታ ያንን ሁሉ እንግዲህ ከፍታ ስታይ የራሷ ጉድ እንደሆነ አይታለች ማለት ነው። ስለዚህ አንቺ እኔን በጣም ልጥኝ ትፈልጊያለሽ፣ ከበር እንድትወጪ እፈልጋለሁ፣ እንድትመጪ እፈልጋለሁ እያለቻት ነበረ። መሲ ሁሉን ነገር የተናገረችው በዚህ ጉዳይ ነበረ። ስለዚህ ወይዘሮ ሄለን እንደማትለቃትና የሆነ ነገር እንደምታደርጋት ስላወቀች ያለውን ነገር እውነተውን ማለት ነው ለቶም ድቅድቅ አርጋ ጽፋለታለች፣ ነግረዋለች። ቶም እንግዲህ ይሄን ነገር ሲሰማ እጅግ በጣም ነበር ያላሰበው የሆነው። ምክንያቱም ወይዘሮ ሄለን በቶም እይታ ማለት ነው እጅግ በጣም መልካም ሴትና ጥሩ ሴት እንደሆነች ነበር የምትታወቀው ማለት ነው። ስለዚህ እንዴት ሊሆን ይችላል ብሎ እሱ ራሱ ስልኩን ጥሎት ሌላ ቦታ ነው ያለው። ምክንያቱም የሰማው ነገር እጅግ በጣም ስላናደደው ማለት ነው። ግን ያንን ነገር እንደሰማ ማን ጋ ደውሎ ነበር? ናሆም ጋር ደውሎ ነበረ ማለት ነው። ከድሮ ሚስቱ ወንድም ጋር ናሆም ጋር ደውሎ መገናኘት አለብን፣ እጅግ በጣም ያላሰብኩት ነገር ቤት ውስጥ ተከስቷል እና እንግዲህ ከቤት ውስጥ ያለ ሰው ነው ይህን ነገር የነገረኝ፣ ስለዚህ የግድ መገናኘት አለብን ብሎት ነበረ። ያው ናሆምም ተሎ ፈጥኖ ከቤት መጥቶ እንዲሁም ደግሞ ቶምን ሲጠብቀው ነበረ እና ቶም እዚህ ቤት ምን ሰምቶ ነው? አሁን ደግሞ ስልኩ ስደውልለት አያነሳም። ሲቀጥል ደግሞ ሌላ ሰው አንስቶ ስልኩ ሌላ ቦታ እንዳለና እሱ ምን ሆኖት ነው? ከማን ጋር ነው የወጣ? ምንድን ነው እየተፈጠረው ከዚህ ቤት? በማለት እንግዲህ ወይዘሮ ሄለንን ሲያስጨንቃት ነበር። አንቺ በጣም ክፉና መጥፎ ሴት እንደሆንሽ አውቃለሁ፣ ግን ደግሞ የአንቺን ክፉነት ቶም አያውቅም እና ምንድን ነው የተፈጠረው ነገር በማለት እንግዲህ ናሆምም ወይዘሮ ሄለንን እያፋጠጣት ይገኛል ማለት ነው። በነገራችን ላይ እንግዳ ተከታታይ ድራማ እጅግ በጣም ቆይተዋል ማለት ነው።
የቆዩበትን ምክንያትም እንግዲህ ሀሳብ አስተያየትም በቲክቶክ ፔጃቸው ማለት ነው። ያ ማለት ተዋናዮች በቲክቶክ ፔጃቸው እያስተላለፉ ነበር። ለምንድን ነው የጠፋችሁት? ለምንድን ነው የማትለቁት? እያሉ እንግዲህ ያው ወደንሳቸው ማለት ነው ሲጠይቁ ነበር። እነሱ ግን ስላልጨረስን ነው። ስለዚህ ያው በፊት ነው እንደ ሀረጎች ነው። በነገራችን ላይ ሀረጎች ላይም ያው እንደዚህ ጥፍት ብለው ቆይተው ከሰሩ በኋላ ስራቸው ካጠናቀቁ ከች ይላሉ። ሲለቁም እንደዚህ ሆኖ በተከታታይ ጊዜ ይለቃሉ። እንዲሁም ደግሞ ሰርተው እንትን እስከሚሉ ሰዓት ደግሞ የሆነ ሰዓት ደግሞ ሊጠፉም ይችላሉ ማለት ነው እና በዚያም ምክንያት ነው እና እንመጣለን በቅርብ አታስቡ እያሉ እንግዲህ ሲናገሩ ነበረ። እና እጅግ በጣም እንግዲህ የወይዘሮ ሄለን ስራ የሚጋለጥበት ጊዜ እየደረሰ ይመስለኛል ማለት ነው። ምክንያቱም በእርግጥ በጣም ብዙ ነገሮች ውስብስብ ስራዎች አሉባት፣ ግን አሁን ላይ ቢያንስ በአይነ ቁራኛ እንዲያዩት በጣም በርካቶች እንትን እያሉ ይገኛሉ ማለት ነው። ምክንያቱም አሁን ላይ ያው ናሆምም እንደዚያው እንደገና ደግሞ የኑኑ ጉዳይ የኑኑ መታፈን ወይንም ደግሞ ኑኑ እንደዚያ በመሆኗ በጣም ብዙ ነገሮች አዶናይ እየጠረጠረ ይገኛል ማለት ነው። አዶናይ ያው ብዙ ነገሮችን እንትን ብሏል። ምክንያቱም ኑኑ የተወሰደችበት መኪናና እንዲሁም ደግሞ አባቴ ከዚህ በፊት ከስራ የሚመላለስበት መኪና አንድ ነው እና ይህን መረጃ አግኝቻለሁ በማለት ሲነግረው ነበር ላጎቱ ማለት ነው። እና በጣም ብዙ የተለያዩ ነገሮች እያገኙ ይገኛሉ። ስለዚህ ደግሞ መሲ ከቴዲ ጋር የምትገናኝ ይሆናል። ሜሲና ቴዲ ተገናኙ ማለት ደግሞ እጅግ በጣም በጣም አሪፍ ነው። ምክንያቱም አሁን ላይ እንግዲህ ከወይዘሮ ሄለን ላይ ቴዲ ራሱን አንስቷል ማለት ይቻላል ማለት ነው እና መሲን እጅግ በጣም ይወዳታል፣ ያፈቅራታል። ወደፊትም አብረው ይሆናሉ። ስለዚህ በነገራችን ላይ መሲ ቤተሰቦቿ በወይዘሮ ሄለን ምክንያት በጣም ብዙ ነገር እየሆኑ ይገኛሉ ማለት ነው። ኑኑም የራሷ እህት ነች፣ እንግዲህ የመሲ እህት ነች። በእርግጥ ኑኑ ትክክለኛ የወይዘሮ ሄለን ልጅ ነች፣ ግን ሄለን እስካሁን አታውቅም። የአይንዬ ልጅ ነች ብላ ነው የምታስበው። ስለዚህ የቶም ልጅ ደግሞ የአይንዬ ልጅ አያገባም፣ ያለሁበትን ቤትም ሊወርስ አይችልም። እንግዲህ ቤቱ የቶም የመጀመሪያ ሚስቱ ቤት ነው ማለት ነው። ስለዚህ መውረስ ያለበት በዋናነት ተብሎ እንግዲህ የሚታሰበው የቶም የመጀመሪያ ወንድ ልጅ ነው። እሱም ደግሞ ያው ላይንዬ ልጅ ማለት ነው ለኑኑ ነበረ የፈለገው። ግን ደግሞ ወይዘሮ ሄለን ይሄን ነገር አትፈልግም። እስከዛሬ ለፍቼማ በፍጹም ይሄ ቤትማ የእሱ ሊሆን አይችልም፣ እሷንም ሊያገባ አይችልም ብላ እንግዲህ ምንም የሌለባትን በሽታ እንኳን በሽታ አለባት በማለት እንግዲህ ያው እያስጨነቀቻት ትገኛለች። ኑኑ ለማንም ባትናገርም ግን ውስጧ እጅግ በጣም ተጎድቷል ማለት ነው። ምክንያቱም በዚህ እድሜ እንዴት እንደዚህ አይነት በሽታ ሊደርስብኝ ይችላል? እንዴት ነው የምሆነው? እኔ እኮ ምንም አይነት ተስፋ የለኝም እያለች እጅግ በጣም እንግዲህ የተጸጸተች ውስጧን በጣም ተጎድቷል ማለት ነው። ማንም አያቅላትም፣ የሚያውቀው የያዛትን ነገር ማለት ነው። አንድም ቶም ያውቃል፣ ሁለትም እንግዲህ ወይዘሮ ሄለን ብቻ ነው የምታውቀው። ሌላው ቴዲ ነው ማለት ነው። ቴዲ ግን ያው በነገራችን ላይ ለልሷ ስላሰበ ማለት ነው ያው ያሰበችውን ያክል በሽታ እንዲይዛት አላደረጋትም። እሱም በጣም እንትን ከማለቱ አንጻር ነው። ምክንያቱም ይቺ ልጅ የወይዘሮ ሄለን ልጅ ነች። ሲቀጥል ደግሞ አሁን ላይ የመሲም እህት ነች ማለት ነው። የመሲ እህት ማለት ደግሞ እንግዲህ ራሱ ቴዲ መሲን አፍቅሮ እህቷን ደግሞ ሊጎዳት አይችልም። በዚያም ምክንያትም ሊሆን ይችላል። ብቻ ግን ቴዲ ከዚህ ሁሉ ጉድ ማለት ነው ከመሲ ጎን ሆኖ መሲና ቤተሰቦቿን ከወይዘሮ ሄለን ማለት ነው መጥፎ ስራ በብዙ ነገሮች ይጠብቃታል፣ ወይንም ደግሞ ከጎኗ ይቆማል ብዬ አስባለሁ ማለት ነው። እና አዶናይ ደግሞ ሰምቷል። ምክንያቱም ያው ኑኑ እንትን ባለችበት ሰዓት ላይ ማለት ነው እንደዛ ሆና ባለችበት እንዲሁም ደግሞ ወይዘሮ ሄለን እያወራች ነበር። አንዳንድ ሰዎች ቦታቸው ላይ ሲገኙ እንደዚህ ጥሩ ነው እያለች ስትፎክርባት ነበር እና ይሄ ንግግሯ ምን ለማለት ፈልጋ ነው እያለ አዶናይ ራሱ እጅግ በጣም እንግዲህ ሲከታተላት ነበረ። ስለዚህ አሁን ላይ ሁላቸውም ተደራጅተው በእርግጠኝነት እንግዲህ ወይዘሮ ሄለንን ያጠቃሉ ብዬ አስባለሁ ማለት ነው። ሁላችንም እንግዲህ በጉጉት የምንጠብቀው እንግዳ ተከታታይ ድራማ በቅርብ ጊዜ ይለቀቃል። ዛሬም ሊለቀቅ ይችላል የሚል ሀሳብ አለኝ። ዛሬ 6 ቀናቸው ምናምን ነገር ነው ማለት ነው። እና ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።